ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው አንድ እንግዳ ይዘን ቀርበናል። እንግዳችን የትንሳኤ ሰብዓ እንደርታ ፓርቲ ሊቀመንበር ናቸው። አቶ ከበደ አሰፋ ይባላሉ። እንግዲህ ተደጋጋሚ እዚህ ቀርበው ሀሳብ ሰጥተዋል። ዛሬም እንግዳ አድርገን ጋብዘናቸዋል። ዛሬ ቆይታ የምናደርገው እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣውን መግለጫ ከኢትዮጵያ ፌዴሬሽን በተጻፈለት ደብዳቤ መሰረት አንድ ውሳኔ ያሳልፈዋል። እሱም ውሳኔም ትግራይ ውስጥ ከነበሩ 38 የምርጫ ክልል ጣቢያዎች 5ቱ በአማራና በትግራይ ክልል አጨቃጫቂ ሁኔታ ባለበት እነዚህ 5 የክልል ጣቢያዎች በልዩ ሁኔታ ምርጫ እንዲያደርጉ የሚያስተላልፍ ውሳኔ ዛሬ ይፋ አድርጓል። ይሄንን መሰረት አድርገን እንግዲህ ከህግ አንጻርም በሰብዓ እንደርታ ፖለቲካ አቋምም እንዴት ነው የሚታየው የሚል አብረን ቆይታ እናደርጋለን። እናንተ ሁሌ የምንጠይቃችሁ እንግዲህ የሶሎዳ ሚዲያ ሀሳቦች ለሁሉም ተደራሽ እንዲሆኑ ላይክ እና ሰብስክራይብ ሼር በማድረግ ተባበሩን። ከቤ እንኳን ወደ ሶሎዳ ሚዲያ መጣ። በሰላም መጣ። እንኳን ደህና ቆየኝ። የሶሎዳ ሚዲያ አድማጭ ተመልካቾችም እንኳን ደህና ቆያችሁ። መልካም። እንግዲህ ያው መግቢያ ላይ ጠቅሼዋለሁ። እናንተም ያው መግለጫ አውጥታችኋል። የዛሬ ውሳኔ በፓርቲያችሁ እንዴት ነው የምታዩት? እንግዲህ ያወጣችሁት መግለጫውን በዛው እንድትገልጽልን። ምን መሰረት አድርጋችሁ ናችሁ ያወጣችሁት? ከህግ አንጻር ነው ወይስ ከፖለቲካ አንጻር ነው? ከምን አንጻር ነው ዛሬ ይፋ ያደረጋችሁት? ያወጣችሁት መግለጫ ምን መሰረት አድርጋችሁት ነው? አመሰግናለሁ ሚኪ። እንግዲህ እኛ እንደምታውቀው ባለፈው የተፈጠረው ጦርነት ትግራይን ያደቀቀ የትግራይ ህዝብን ለከፍተኛ እልቂት የዳረገ ኢትዮጵያ በአጠቃላይ ክፉኛ የጎዳ አውዳሚ ጦርነት ነበረ። የጦርነት በፕሪቶሪያ የሰላም ስምምነት መቋጫ አግኝቶ ነገሮች አንጻራዊ በሆነ መልኩ መሻሻል ያሳዩ ነበር። በዚህ መሰረትም በትግራይና በተቀረው የኢትዮጵያ ክፍል የነበረው ውጥረት ረግቦ የተሻለ በመንግስት በኩል ብዙ ነገሮች ወደ ነበሩበት ሊመለሱ ችሏል። መሰረተ ልማቶች ለምሳሌ መብራት፣ ስልክ፣ ኢንተርኔት፣ አየር ትራንስፖርት፣ መንገድ፣ የየብስ ትራንስፖርት ወደ ነበሩበት እንዲመለሱ ትግራይ የፌዴሬሽኑ አካል ሆና እንድትቀጥል በጊዜያዊ አስተዳደር ተቋቁሞ ምንም እንኳን ጊዜያዊ አስተዳደሩ በፕሪቶሪያ የሰላም ስምምነት መሰረት አቃፊ ባይሆንም ዞሮ ዞሮ አንጻራዊ የሆነ የመንግስት አገልግሎት ሊሰጥ የሚችል ያው ህወሓት መራሽ ቢሆንም የጊዜያዊ አስተዳደር ተቋቁሞ አንጻራዊ ሰላም በክልሉ ተፈጥሯል። የአንጻራዊ ሰላም ደግሞ በዘላቂነት እንዲፈጸም እኛ እንደ ፓርቲ ከፌዴራል መንግስት ጎን ሆነን በመስራት ላይ የነበርነው። ይህንን የፕሪቶሪያ የሰላም ስምምነት እንዳይሳካ እንቅፋት እየሆነ ያለው የህወሓት ቡድንን በተደጋጋሚ ስናወግዝና ስንኮንን ቆይተናል። በቀጣይ ተስፋ የምናደርገውም የፕሪቶሪያ የሰላም ስምምነት እንዳይፈጸም ህወሓት ሰበብ እየፈለገ እያደናቀፈ ነው የሚል እምነት ነበረን። ይሁንና አሁን ህወሓት በጣም የበሰበሰበትና ከዙ የወጣበት ከመላው የትግራይ ህዝብ በተጣላበት ከጥቂት ታጣቂዎች ጋር እና ከሌሎች የጸረ ኢትዮጵያ ኃይሎች ጋር ከውስጥም ከውጭም ግንኙነቶች የፈጠረ ኢትዮጵያ ለማተራመስ በሚዘጋጅበት ሁኔታ ይሄ የውስጥ አርበኝነት የሚመስል አደገኛ ውሳኔ በፌዴሬሽን ምክር ቤት በኩል ተወስኖ የምርጫ ቦርድ በትግራይ ክልል የሚታወቁ 5 የምርጫ ክልሎች በልዩ ሁኔታ ተጠሪነታቸው ለተወካዮች ምክር ቤት ሆኖ የተወካዮች ምርጫ እንዲያደርጉ የክልል ምርጫ በቀጣይ አመቺ በሆነ ጊዜ እንዲካሄድ የሚል ውሳኔ በመወሰኑ ይህንን ተግባራዊ ያደርጋሉ የሚል የምርጫ ቦርድ ወስነዋል። ይህንን ደግሞ ከህግ አንጻር ፍጹም ይሄ ህገ መንግስታዊ ነው። ምክንያቱም
በፕሪቶሪያ ሰላም ስምምነት መሰረትም ሆነ ይሄ አካባቢ በትግራይ ክልል ውስጥ የቆየ እንደመሆኑ መጠን ጥያቄዎች፣ ቅሬታዎች ነበሩ። እኛ ቅሬታዎቹ በህዝብ ፍላጎት ይፈቱ ብለን የምናምነው የኢትዮጵያ አካል እስከሆነ ድረስ በትግራይም ቢሆኑ በአማራም ቢሆኑ ያን ያህል እኛ ችግር የለብንም። ነገር ግን ህዝቡ የተፈናቀለው ህዝብ ወደ ቀየው ተመልሶ የሚፈልገውን ውሳኔ በገለልተኝነት ራሱ ህዝቡ ይወስን። ከፈለገ ትግራይ ይበል፣ ከፈለገ አማራ ይበል፣ ከፈለገ ደግሞ ራስ ገዝ ይበል። እንደ ፓርቲ ይህንን ነው እምነታችን። ይሄ ደግሞ ፌደራል መንግስትም ሲያቀነቅነው የነበረ ሀሳብ ነው። በሆነ ኃይል ተጽዕኖ ስር ሊሆን አይገባውም። ወሳኙ የዛ አካባቢ ህዝብ ነው ብለን እናምናለን። ይህንንም መንግስት ሲከተለው እንደነበረም እናውቃለን። ከሞላ ጎደል መንግስት የያዘውን አቋም ደግፈን በተለያዩ ምክንያቶች ህወሓት የሚባል ቡድን በሰላም ስለማይኖር ሆን ብሎ የእናቴን መቀነት አደናቀፈኝ እያለ የሰላም ተፈናቃዮች እንዳይመለሱ እያደረገ ነው የሚል የተደጋጋሚ መግለጫዎች አውጥተናል። ይህንንም አሁንም ይሄ ጽኑ እምነታችን ነው። ምክንያቱም ይሁንና ይህንን ህወሓት ሊያግዝ የሚችል ይሄ ትቢያውን አራግፎ ተመልሶ ህይወት እንዲዘራ ምክንያቱም የፈለገው ቢሆን ይህ ህገ መንግስታዊ የሆኑ ውሳኔዎች የትግራይ ህዝብ ሆኑ ሁሉም የፓርቲዎች አይቀበሉም። ምክንያቱም እኛ ዘላቂ ሰላም እንዲመጣ ነው የምንፈልገው። ዘላቂ ሰላም የሚመጣው ግን ሀቅንና ሀቅን ፍትህን፣ ርትዕን፣ ህግን መሰረት አድርጎ እንጂ እንደዚህ አይነት አጋጣሚዎች ተጠቅሞ ተገቢ ያልሆኑ ውሳኔዎችን በመወሰን ነው ብለን አናምንም። ለምሳሌ ይሄ ከህግ አንጻር ያየነው እንደሆነ የአካባቢ በትግራይ ብሔራዊ ክልላዊ መንግስት የሚታወቅ ነው። የማንነትም ሌሎች አስተዳደር ወሰን ጥያቄዎችም ካሉ ህጉ በሚፈቅደው መሰረት የፕሪቶሪያ ሰላም ስምምነትም አንዱ የአጨቃጫቂ ቦታዎች በህገ መንግስቱ መሰረት ህገ መንግስታዊ በሆነ መንገድ ይፈታሉ ነው የሚለው። ህገ መንግስታዊ የሆነ የአፈታት ሂደት ደግሞ አለው። አካባቢው ላይ ጥያቄ ካለ ለክልሉ ምክር ቤት ይቀርባል። የክልሉ ምክር ቤት ውሳኔ ይወስንና የክልሉ ምክር ቤት ውሳኔ ያላረካው አካል ወደ ፌዴሬሽን ምክር ቤት ይሄዳል። ፌዴሬሽን ምክር ቤት የመጨረሻ ውሳኔ ይወስናል። አስፈላጊ ከሆነ ውሳኔ እንዲካሄድ ያደርጋል። በዛ መሰረት ህዝቡ የሚፈልገውን ይወስናል። እኛ ይህንን እንደሚሆን ነው ተስፋ የምናደርገው። የህዝቡን ውሳኔ እናከብራለን። ነገር ግን በክልሉ ህጋዊ መንግስት በሌለበት በዚህ የተመረጠ ህጋዊ እውቅና ያለው መንግስት በሌለበት ይህንን ማድረግ ስለማይቻል እኛ በትግራይ አስቻይ ሁኔታ ተፈጥሮ ምርጫ እንዲደረግ ነው ምኞታችን። እንደ ትንሣኤ አንድርታ ፓርቲም በምርጫው ተመዝግበን ያው በተወሰነ መልኩ መንቀሳቀስ በቻልንባቸው አካባቢዎች ላይ እጩዎቻችንን አቅርበናል። ዛሬ የመጨረሻ ቀን ነው። ግን አብዛኛው የትግራይ ፓርቲዎች በትግራይ አስቻይ ሁኔታ ባለመኖሩ የምርጫ ቦርድም የምርጫ ጣቢያዎችን የማደራጀት ስራዎች መስራት ባለመቻሉ ምክንያት ምርጫ ስለሌለ በሚል በቀጣይ ምርጫው መራዘሙ አይቀርም ወይም ደግሞ አስቻይ ሁኔታ ተፈጥሮ በቦታው ተፎካካሪ ፓርቲዎች በሌሉበት መራጭም ተመራጭም በሌለበት ምርጫ ይደረግ ማለት ይሄ የአንድ ወገን ፍላጎት ብቻ ይፈጸም እንደማለት ስለሆነ ይሄ ደግሞ ዘላቂ ሰላም ሊያመጣ አይችልም። የፌዴራል መንግስት አቋም ስንደግፍ የነበር ነው አካሄዱ በህዝብ ይወስን የሚል ጠቅላይ ሚኒስትሩ በተደጋጋሚ ገለጹት። ከህዝቡ ውሳኔ ውጭ የሚደረጉ አካሄዶች ዘላቂ ሰላምን አያመጡም። ዞሮ ዞሮ እዛው ነው የምንቀጥለውና ህዝቡ ይወስን ባሉት መሰረት ትክክል ነው። ህዝቡ ይወስን። ህዝቡ ለመወሰን ግን ወደ ቀየው መመለስ አለበት። ወደ ቀየው ባልተመለሰበት ጭራሽ አብዛኛው ህዝብ በሌለበት ባለው ህዝብ ብቻ ምርጫ ይካሄድ ማለት የተፈናቀለው ህዝብ የመምረጥ መብትን ህገ መንግስታዊ መብትን መንጠቅ እና በክልሉ የተደራጁ ፓርቲዎች የመመረጥ የመፎካከር ህገ መንግስታዊ መብትን መንጠቅ አድርገን ስለምንወስደው ይሄ ደግሞ በዋናነት ሆን ተብሎ ኢትዮጵያን ለማመስ የፌዴራል መንግስትም አጣብቂኝ ውስጥ ለማስገባት ይሄ የውስጥ አርበኝነት ስራ ነው ብለን ምናምነው። የፌዴሬሽን ምክር ቤት ወሰነ የተባለው ውሳኔ በእርግጥ የፌዴሬሽን ምክር ቤት ይህን ጉዳይ አጀንዳ አድርጎ ተወያይቶ ወስኖታል ወይ? ከሆነስ የትግራይ ውክልና በሌለበት የትግራይ ተወካዮች በፌዴሬሽን ምክር ቤቱ በሌሉበት ትግራይ ባልተወከለችበት የፌዴሬሽን ምክር ቤት ውሳኔ ምን ያህል ህጋዊ ነው? ከህግ አንጻር ካየ ነው በፍጹም ህጋዊ ሊሆን አይችልም። ስለዚህም ነው ምርጫ ተደርጎ ትግራይ ላይ በህዝብ የተመረጠ ህጋዊ መንግስት ከተቋቋመ በኋላ ያ ቅድም ያልኩ አጨቃጫቂ የተባሉ ቦታዎች በህገ መንግስታዊ በሆነ ስርዓት ለሚቋቋሙ የክልል መንግስት ቀርቦ በዚህ ያልተስማማ አካል ካለው ለፌዴሬሽን ምክር ቤት ፌዴሬሽን ምክር ቤት ውሳኔ ይወስናል እንጂ
ይህ በሌለበት ከህግ አንጻር ካየነው ስህተት ነው። ፖለቲካሊ ደግሞ ካየነው አደገኛ ነው። አንደኛው ኢትዮጵያን የሚጎዳ ኢትዮጵያን የሚያተራምስ አሁንም ሁለቱም ህዝቦች የተዳሙ የተሳሳቡ እንዲኖሩ የሚያደርግ ዘላቂ ሰላም ለማምጣት እየተደረጉ ያሉ ምርጫ የምክክር ሂደቱ የሚያምሱ የሚያውቁ ተግባራት ናቸው። ይሄ እኔ በእርግጥስ የፌዴሬሽን ምክር ቤት ውሳኔ ነው ወይስ የኃላፊዎች ፍላጎት ነው የሚለውን ነገር እኔ እጠራጠራለሁ። ምክንያቱም የመንግስት አቋም በግልጽ ጠቅላይ ሚኒስትሩ በተደጋጋሚ የገለጹት ነው። ምክንያቱም ለምሳሌ የተባሉ አካባቢዎች በጀትን የወሰድን ከሆነ ወደ ትግራይ ክልል እንደሚላኩ እናውቃለን። ይህንንም የቱንም ያህል ህዝብ እዛ ህዝብ እንዳለ ቢታወቅም እንኳን ህግንና ህጋዊነትን ተቋምና ተቋማዊነትን ከማክበር አንጻር ፌዴራል መንግስት የነዚህ ነገሮች ጠብቆ ከመሄድ አንጻር አሁንም የነዛ አካባቢዎች በትግራይ ስር እንደነበሩ ታሳቢ አድርጎ በጀታቸው ወደ ትግራይ ጊዜያዊ አስተዳደር ሲላክ እንደነበር እናውቃለን። ይሄ ሲባል በአካባቢው ላይ ጥያቄ የለማት አይደለም፣ ጥያቄ ይኖራል አለም። ስለዚህ ይሄ ጥያቄ የተፈናቀለው ህዝብ ወደ ቀዬው ከተመለሰ በኋላ ሁሉም እዛው ያለውም የተፈናቀለውም ባለበት ገለልተኛ በሆነ አካል ህዝቡ የሚፈልገውን ውሳኔ ቢወስን እኛ ችግር የለብንም። ምኞታችን እሱ ነው። ህዝቡ በወሰነው ይወሰን። የአማራ ኤሊት በሚለው ወይ ትግራይ ኤሊት በሚፈጥረው ጫና ሳይሆን ህዝቡ ራሱ ይወስን። የህዝቡ ፍላጎት እንቀበላለን የምንለው በዚህ ምክንያትም ነበር የፌዴራል መንግስት አቋም ስንደግፍ ነበር። አሁን የሆነውን ግን መራጩ ህዝብ በሌለበት ተፎካካሪ ፓርቲዎች በሌሉበት የአንድ ወገን ተፎካካሪ ፓርቲዎችና ህዝብ ብቻ እንዲመርጥና ተፎካካሪ ፓርቲዎችም የአንድ ወገን ብቻቸውን እንዲወዳደሩ ራስ በራስ የሚደረግ ምርጫ ይሄ ሆን ተብሎ የሀገሪቷን ሰላም የሚያናጋ በተለይ በምክክር ሂደት የሀገሪቷን አጀንዳዎች ወደ ጠረጴዛ መጥተው ዘላቂ መፍትሄ ያገኛሉ ብለን ተስፋ አድርገን በምክክር ሂደቱም የተሳተፍን በምርጫውም አትሊስት ለሌጂትመሲ ለህጋዊነቱ እኛ እስካሁን ሁኔታ ካለን እንፎካከራለን ብለን እጩዎቻችንን እያስመዘግበን ባለንበት፣ ነገር ግን ራሱ ምርጫ ቦርድ በክልሉ መስራት የሚገባው ምርጫ ጣቢያዎችን የማደራጀት ስራ ባለመስራቱ ምክንያት የትግራይ የፖለቲካ ፓርቲዎች እንዳልተመዘገቡ እያወቀ የትግራይ ምርጫ የሚቆይ ከሆነ እነዚህ አካባቢዎችም መቆየት ነው ያለባቸው። የሚደረግ ከሆነ ደግሞ ተፈናቃዮች በአስቸኳይ ወደ ቀያቸው መልሶ ተፈናቃዮቹ ባሉበት ምርጫ መደረግ ይኖርበታል። ካልሆነ በትግራይ ውስጥ አስቻይ ሁኔታ ቢፈጠርም እንኳን ተፈናቃዮቹ ወደ ቀያቸው ካልተመለሱ እዚህ አካባቢ ላይ የሚደረግ ምርጫ በማቆየት በተቀረው የትግራይ ክልል ምርጫው ማድረግ የሚል ነበር እኛ እምነታችን። አሁን የሆነውን ሁሉ ግን ትርምስምሱ የሚያወጣ ኃላፊነት የጎደለው በዋናነት ምናልባት መንግስትን ለመጉዳት ምናልባት ፌዴራል መንግስቱን ይወስዳቸው ያሉ እርምጃዎችን አደጋ ውስጥ የሚከቱ የውስጥ አርበኝነት ስራ ነው ብለን ነው የምንወስደው። የፌዴራል መንግስት እርግጠኝነት በዚህ ጉዳይ ላይ ማስተካከያ ያደርጋል ብለን ተስፋ እናደርጋለን። መልካም ከቢ ሁለት ጥያቄ ላንሳና፣ አንድ ባለፈው ምርጫ ቦርድ ራሱ ፌዴሬሽኑ እንደዛ አይነት ውሳኔ ወስኖ ለምርጫ ቦርድ ደብዳቤ ቢጽፍም ከአንድ ወር በፊት በትግራይ ክልል ውስጥ የሚገኙ የምርጫ ጣቢያዎች ክልሎች ብሎ ግልጽ አውጥቶት ነበር እና ከአንድ ወር በፊት እንደዛ በትግራይ ክልል ብሎ ያወጣቸው አሁን ደግሞ እንደገና ከፌዴሬሽን ተቀብሎ ይሄንን ደብዳቤ ደግሞ እንደገና አጥልቆ በቦርድ አጥልቆ ይፋ ሲያደርገው ማለት ሁለቱም አይጋጭም? በአንድ ወር ውስጥ እንደዚህ አይነት ውሳኔዎችን መወሰን ይሄን እንዴት ታየዋለህ? ሲጀምር የፌዴሬሽን ምክር ቤት የወሰነ ውሳኔ ህገ መንግስታዊ ነው፣ ህጋዊ መሰረት የለውም። ምክንያቱም እሱ ይደንበታል። ስለዚህ ከዛ አንጻር የምርጫ ቦርድ የቀደመ ውሳኔ ሳይሆን ነባራዊ ሀቅ ነው፣ ትክክል ነው። ጥያቄዎች አሉ። ጥያቄዎቹ ህግ በሚፈቅደው አግባብ ይመለሳሉ። ነገር ግን እስከዛ ድረስ ሳስኮ አንተ ነው ነገሮች በነበሩበት ይቀጥሉና ከዛ በኋላ ህግ በሚፈቅደው መሰረት ጥያቄዎች ኢንተርቴን ይደረጋል። ከዛ ውጭ ግን በኢትዮጵያ ውስጥ እኮ በትግራይና በአማራ ክልል ብቻ አይደለም እኮ የአስተዳደር ወሰን ክርክሮች አሉት። በመላ ኢትዮጵያ እኮ አሉ።
ለምሳሌ ከትግራይ ወደ አፋር የተካለለ መሬት የለም እንዴ? አለ። ከትግራይ ከትንቤን በአበርገለና ከእንደርታ በዚህ በቦራስላ በአጎ በኩል እኮ በአማራ ክልል የተካለሉ እኮ አሉ። ጥያቄዎች እኮ አሉ በሁሉም አካባቢዎች። በኦሮሚያና በአማራ መካከል እኮ ጥያቄዎች አሉ። በቤንሻንጉልና በአማራ ክልል መካከል ክርክሮች አሉ። በመተከል ላይ ክርክር አለ። በአማራና በኦሮሚያ በደራ ላይ ክርክሮች አሉ። በተለያዩ ቦታዎች ላይ እኮ የአስተዳደር ወሰን ክርክሮች አሉ። እነዚህ ክርክሮች ግን አንደኛው ህገ መንግስታዊ በሆነ አግባብ ነው መፈታት ያለባቸው። ሁለተኛ ደረጃ ደግሞ የፌዴራል መንግስቱ በሚከተለው ለምሳሌ የምክክር ሂደቱ ላይ እንዴት አይነት ፌዴሬሽን ይኖራል፣ ምን አይነት ስርዓተ መንግስት ይኖራል በሚል ሁሉም አጀንዳዎች ይምጡና እንነጋገርባቸው ተብሎ ዘላቂ መፍትሄ ለማድረግ ብዙ እርምጃዎች በሚወሰድበት ሁኔታ እንደዚህ አይነት የህገ መንግስታዊ የሆኑ ውሳኔዎች የፌዴሬሽን ምክር ቤት መወሰን መብቱም አይደለም። ምክንያቱም የፌዴሬሽን ምክር ቤት ከህገ መንግስቱ ስር ነው፣ ህገ መንግስቱን የሚያስከብር እንጂ ህገ መንግስቱን የሚጣረስ ህገ መንግስቱን የሚንድ አደገኛ ውሳኔ መወሰን ስልጣንም የለውም። ይህን ጉዳይ ፖለቲካዊ መፍትሄ ካልተሰጠው ጉዳዩ በዚህ ጉዳይ ላይ የህግ ባለሙያዎችም ጣልቃ ገብተው እስከ ፍርድ ድረስ ሄዶ ውሳኔው ማሳገድ ይቻላል። ምክንያቱም የፌዴሬሽን ምክር ቤት ውሳኔ የማይነካ ውሳኔ አይደለም። ሀገሪቷ ህግ አለ፣ ስርዓት አለ፣ መንግስት አለ። ስለዚህ እነዚህን ጉዳዮች ማለት አሁን ኢትዮጵያ ብዙ ትኩሳት እኮ አለባት፣ ብዙ ችግሮች እኮ አለባት። መቼ ችግሮች አንሷትና ነው ችግሮችን እየፈቱ እንደመሄድ ራሽ ችግሮች ላይ ችግር እየደረቡ መሄድ። በአንድ በኩል ይሄ አፈር ህዋትን ሆን ተብሎ አፈር ልሶ እንዲነሳ ካልተፈለገ በቀር በዚህ ጉዳይ ላይ መቼስ ህጋዊ ኢፍትሃዊ የሆነ ውሳኔ የሚቀበል ማንም ሰው እየገለጹት ያሉት አሁን ይሄ መግለጫ ከወጣ በኋላ የተወሰነ ፌስቡክ ላይ ተከታተል ነበረ። ምንድነው የሚሉት? አማራና የትግራይን ህዝብ ይኸው እርስ በራሱ ለመጋጨት በግጭት ለማቆየት ይህንን ማህበረሰብ በዚህ በንትርክ ለማቆየት ነው ይህንን አጀንዳ ያወጣው ፌደራል መንግስት ምናምን እያሉ ብዙ ፖለቲካሊ ስራ ሲሰሩ ተመልክተናል። እና እኔ እንደዛ አላስብም። እኔ ፌደራል መንግስት ራሱ ላይ ሴራ ኮንስፓረንሲ እየተፈጸመበት ነው ብዬ ነው የማምነው። ይሄ የውስጥ አርበኞች ህወሓትን ለማዳን ከወደቀበት አፈሩን አራግፎ እንዲነሳ ጉልበት እንዲያገኝ ለማድረግ ምክንያቱም ይሄ በትግራይ የተተፋ ኃይል ነው። እንደምታየው ለአተዙ ህወሓትን እየተቃወመ ነው ያለው። ከፌደራል መንግስት ጎን ቆሞ ይህንን ኃይል በህዝባዊ ቢተኝነትም በኃይልም ለማስወገድ እየተንቀሳቀሰ ባለበት ሁኔታ ከትናንትና ወዲያ እንግዲህ የህወሓት ውለታ ያላቸው ኃይሎች ይህንን ኃይል ትቢያውን አራግፎ እንዲነሳ ለማድረግ ከማሰነ የሚል ምርጥ ይሄን ደግሞ የህወሓት ውለታ ያላቸው አንዳንድ የውስጥ ብልጽግና ውስጥ የተሰገሰጉ የውስጥ አርበኞች ሆን ብለው በፌዴሬሽን ምክር ቤት ስም ምክንያቱም አሁን የፌዴራል መንግስት የተቋማት ውሳኔን አከብራለሁ ተቋማት ላይ ጣልቃ አልገባም በማለቱ ምክንያት ይህንን እንደ መልካም እድል ተጠቅመው አጋጣሚውን ተጠቅመው ይህንን ጉዳይ ህዝቡ በህወሓት ላይ የተነሳውን ህዝብ መልሶ ተስፋ እንዲቆርጥና ህወሓትን ሌላ ተጨማሪ አቅም አግኝቶ ትቢያውን አራግፎ እንዲነሳ ውለታ ያላቸው ብልጽግና ውስጥ ያለው ፌደራል መንግስት ውስጥ የተሰገሰጉ የውስጥ አርበኞች ሴራ ነው። ይሄን ደግሞ በዋናነት ራሱ ፌደራል መንግስትን የሚጎዳ ተግባር በመሆኑ እኔ ፌደራል መንግስት እንደ መንግስት ይሄን ያደርጋል ብዬ አላምንም። ግን በየተቋማቱ የተሰገሰጉ ጸረ መንግስት አቋም ያላቸው የውስጥ አርበኞች ግን መንግስት ሊፈትሻቸው ይገባል የሚል እምነት ነው ያለኝ። ስለዚህ ምርጫ ቦርድ በአንድ በኩል ይህንን ከፌዴሬሽን ምክር ቤት ውሳኔ ተቀብዬ ይህን ላስፈጽም ይገደዳል የሚለውን ነገር በየትኛው የህግ መመዘኛ እንደሆነ ራሱ ነው የሚያብራራው። ይሄ ጉዳይ ለፌዴሬሽን ምክር ቤት ብቻም ሳይሆን ለምርጫ ቦርድ ነፃና ገለልተኛ ተቋም ነው። የፌዴሬሽን ምክር ቤት ወሰንኩትና እንዲህ አድርጉ ያለውን ነገር በምንም አይነት መንገድ ከየትኛው ህግ እንደሚመነጭም ግልጽ አይደለም። የምርጫ ቦርድ ቢሆን ትክክል ነው ብለን አናምንም። የምርጫ ቦርድ ነፃና ገለልተኛ ተቋም ከሆነ የትኛው ምርጫ ክልል በየትኛው ክልል ነው የሚለውን ነገር ያውቃል። ስለዚህ እነዚህ ነገሮችን ነው ማስፈጸም ያለበት እንጂ የፌዴሬሽን ምክር ቤት እንደዚህ ስራ ላይ እንዲያደርጋሉ የሚለውን ነገር የውሳኔው ተባባሪ አድርገን የምንወስደው ምርጫ ቦርድም
በዚህ ጉዳይ ላይ ፌዴሬሽን ምክር ቤት ብቻ ሳይሆን የምርጫ ቦርድም ተጠያቂ ነው። ስለዚህ ይህንን ጉዳይ ካስፈጸመ ፌዴሬሽን ምክር ቤት ፕላስ የምርጫ ቦርድ የዚህ ህገ መንግስታዊና የፕሪቶሪያ ሰላም ስምምነት የሚጥስ አደገኛ ተግባር ተባባሪ ናቸው ብለን እናምናለን። እንግዲህ መንግስት ተቋማቱን ሊፈትሽ ይገባል። ሪሊ በየተቋሙ ምን ያህል ጸረ መንግስት የሆኑ አመራሮች እንዳሉ የሚያሳይ ውሳኔ ነው። ስለዚህ ይህን ጉዳይ መንግስት ቆም ብሎ እንደሚያስብበትና ይህን ጉዳይ እንደሚቀለብሰው ተስፋ አደርጋለሁ። ይህ ካልሆነ ግን በዚህ ጉዳይ ላይ ያገባናል የሚሉ መላ ኢትዮጵያውያን፣ ምክንያቱም ይህን ጉዳይ ትርምሱ ከቀጠለ ኢትዮጵያ ነች ማትረጋጋው። ይሄ የጋራ ጉዳይ ሀገር ጉዳይ ነው። የአማራ ሊቃን በዚህ ጉዳይ የአማራ ህዝብ አይጠቀም፣ የትግራይ ህዝብ አይጠቀም፣ መላ ኢትዮጵያውያን አይጠቀሙ። ኢትዮጵያ የምትጠቀመው ሁሉም አይነት ችግሮች ወደ ጠረጴዛ አምጥቶ በምክክር ሂደቱ ላይ ተሳትፎ እያንዳንዱ ነገር በምክክር ዘላቂ መፍትሄ ማምጣት ይቻል ነው። እኛ ኢትዮጵያውያንን ኢትዮጵያ ውስጥ ካለን ድረስ የትኛውም አካባቢ በየትኛው ቢኖር ችግር የለብንም። ግን በህዝቡ ፍላጎት ይሆን በእንደዚህ አይነት ሸፍጥና ሴራ ሊሆን አይገባውም የሚል እምነት ነው ያለኝ። ስለዚህ ፌዴራል መንግስት እንግዲህ ይህን ጉዳይ ቆም ብሎ ጉዳይን ፈትሾ እንዲቀለበስ ካላረገ ምናልባት ያኔ ፌዴራል መንግስት አቋም ነው ብለን ልንል እንችላለን። እኔ እንደዛ የሚል ምክንያቱም በዋናነት ይህን ጉዳይ የሚጎዳው የፌዴራል መንግስት ነው፣ ማንም አይደለም። መልካም እንግዲህ ከቤ በዚህ በወልቃይት አንድ አጀንዳ በአንድ ዞን ሙሉ የአማራ ክልልና የትግራይን ክልል እስቲ መግለጫውንም በትግራይና በአማራ ክልል አጨቃጫቂ የሆነ ቦታ እየተባለ እየተነሳ የትግራይና የአማራ ህዝብ እንዲሁም የኢትዮጵያ ፖለቲካ በዚህ ነው እየታመሰ ያለው። ይሄ ነገር መጨረሻው ምንድነው? መቼ ነው እልባት የሚያገኘው? መቼ ነው ህዝቡ የአማራ ህዝብ የትግራይ ህዝብ እዛ ያለው ወልቃይት ነዋሪ መቼ ነው ስለ ልማት የሚያወራው? መቼ ነው ወደ ልማት የሚገባው? መቼ ነው አካባቢ በትብብር ወደ ኢትዮጵያዊነቱ በአንድነት የሚሰራ? ይሄ ነገር በምን አግባብ ነው ሊቋጭ የሚችለው? እንግዲህ እኛ እንደ ፓርቲ እኛ እንግዲህ ተስፋ ያደረግነው የምክክር ኮሚሽኑ ሁሉም ኃይሎች፣ ሁሉም አካባቢዎች፣ ሁሉም የሚመለከተው አካል አለኝ የሚለው አጀንዳ አቅርበው በዘላቂነት ኢትዮጵያ እንግዲህ ላለፉ ሺህ ዓመታት ሲደራረቡ የመጡ ችግሮቿን በተወሰነ መልኩ የሚፈታበት አትሊስት በሚያግባቡን ጉዳዮች ላይ ዘላቂ መፍትሄ የምናገኝበት ነው ብለን እናምናለን። ይሁንና አሁን ደግሞ ትልቅ ተስፋ ያደረግንበት የምክክር ሂደቱ እንኳንስ ይሄ ቅርና በአጠቃላይ ችግሮች በንግግር ይፈታሉ ብለን ተስፋ አድርገን እየተሳተፍንም ጭምር ያልተሳተፉ ኃይሎችም የዚህ ምክክር ሂደቱ አካል እንዲሆኑ በቃ ኢትዮጵያ በጦርነት በጭቅጭቅ ለብዙ ሞክረዋለች እና ማንም አሸናፊ የለም፣ ሁሉም ተሸናፊ ነው። ሁሉም ተሸናፊ በሆነበት የሂደት መቀጠል ለኢትዮጵያም ለኢትዮጵያውያንም አይጠቅምም። ዘላቂ ሰላም የሚያመጣው በንግግር ነው ብለን ባመንበት በተቋማዊ ነፃነት ስር ተሰግስገው መንግስት ተቋማት ላይ እጄን አላስገባም ስላለ ብቻ ተቋማቱን በበላይነት የሚመሩ ኃይሎች ለግላዊና ቡድናዊ ፍላጎታቸው ሲሉ እንደዚህ አይነት መንግስትንንም የሚጎዳ አገርንም የሚያተራምስ ኃላፊነት የጎደለ ውሳኔ እየወሰኑ ከሄዱ መንግስት ቆም ብሎ ተቋማትን መፈተሽ መቻል አለበት ማለት ነው። ቆም ብሎ ተቋማትን መፈተሻል። ተቋማዊ ነፃነት ማለት ሌላ ነው። ግን ደግሞ ተቋማዊ ነፃነትን ተጠቅመው ሌላ ኮንስፓረንሲ ሌላ አሻጠር የሚፈጽሙ ኃይሎች ካሉ መንግስት ቆም ብሎ ሊያስብ ይገባል። ተቋማት ነፃነት ማክበር ማለት በተቋማት ነፃነት ውስጥ ተሰግስገው እንደዚህ አይነት አገርን የሚያተራምስ ህዝብን የሚያጋጭ መንግስትን ወደ መረጋጋት ውስጥ የሚከት ያውም ምርጫ ከፊት ለፊታችን ባለበት ያውም የምክክር ሂደት ከፊት ለፊታችን ባለበት ትልልቅ ሀገራዊ ጉዳዮች ላይ በተጠመድንበትና እዛም እዚህም ያሉ አመጾችና ግጭቶችን በዘላቂነት በሰላማዊ መንገድ እንዲፈቱ ጥሪ በምናደርግበት ጭራሽ
እንዲህ አይነት ነገሮችን ማድረግ እኔ መንግስት ተቋማቱን ቢፈትሽ። ምክንያቱ ይሄ ሄዶ አንዳንድ ጊዜ ተቋማት መንግስት ለመፍረስ ምክንያት ሊሆኑ ይችላል። በየተቋማቱ ተሰብስበው መንግስትን የሚጎዱ ተግባራት እየፈጸሙ ከሄዱ ሄዶ የመጀመሪያው የዚህ ሴራ ሰለባ የሚሆነው መንግስት ስለሆነ እኔ ይህን እየመራ ያለው የብልጽግና ፓርቲም በየተቋማቱ በኃላፊነት የመደባቸው አካላት ምን እያደረጉ ነው? ከማን ጋር እየተገናኙ ነው? ለማን ዓላማ ሲባል ነው ይህን እያደረጉ ያሉት? ራሱ ያልወሰነው ከሆነ ራሱ ብሎ መፈተሽ፣ እነዚህን አረሞችን ማረም መንቀል ይጠበቅበታል። ነገር ግን ይሄ ራሱ ውሳኔ ከሆነ ችግሩ የራሱ ነው የሚሆነው። እንግዲህ በቀጣይ ሁኔታውን አይተን ደግሞ መንግስት ላይ አቋም እንይዛለን። አሁን ግን ይሄ መንግስት አቋም የሚል እምነት የለኝም። ምክንያቱም መንግስት የምክክር ሂደቱ በዘላቂነት ችግሮች ለመፍታት እየወሰደ ያለው እርምጃ በዚህ በወልቃይትና ራያም በቀጣይ አሁን በዛ በኩል ያለው የኔ ነው። አሁን ዛሬ የተወሰነ ኃይል ሊይዘው ይችላል፣ ያኔም የተወሰነ ኃይል ሊይዘው ይችላል። በዘላቂነት በህዝብ ውሳኔ ህዝቡ በፍላጎቱ እንዲወስን፣ የተፈናቀሉ ኃይሎች ወደ ቀያቸው እንዲመለሱ የተለያዩ ጥረቶች በሚጠርበት ይሄ የመንግስት ፍላጎት ነው ብዬ አላምንም፣ ምክንያቱም ሲሰራቸው ከነበሩ ስራዎች አንጻር። ነገር ግን ተቋማት ምናልባት የጸረ ሰላም፣ የጸረ አገር፣ የጸረ ኢትዮጵያ ኃይሎች መሸሸጊያ ሆኖ እንዳይሆን ግን ሊፈተሹ ይገባቸዋል የሚል እምነት ያለን። ይህንን መንግስት እርምጃ ከወሰደ ያው ትግል ነው። ሁሉም ችግሮች ያጋጥማሉ። ኢትዮጵያ ሁሉንም ችግሮች ተጋፍጣ ተሻግራቸዋለች፣ ይህንንም ተሻግረዋለች ብዬ ነው የማምነው። መንግስት ግን ቆም ብሎ እንደሚያስብና ተቋማቱን እንደሚፈትሽ፣ ይህን ካረገ ምናልባት ዘላቂ እረፍትና ሰላም በምክክር ሂደቱ በሚኖረው የዘላቂ መፍትሄ ይገኛል የሚል እምነት ነው ያለው። መልካም፣ እጅግ አድርጌ አመሰግናለሁ። በመጨረሻ አንድ 5 ደቂቃ ብቻ ልስጥና ሰሞኑ ወደ 2 ጊዜ አካባቢ ስብሰባ ተደርጎ ነበር በአዲስ አበባ በዚህ በለውጥ እንቅስቃሴ የትግራይ። በዚህ ላይ እስኪ ትንሽ አስተያየት እንዴት ነበረ? የማህበረሰቡ እንቅስቃሴ፣ አጠቃላይ ወጣቱ እንዴት ነው? ከእናንተ ጋር እየተሰለፈ ነው ወይ? የለውጥ መንፈስ በትክክል አለ በማህበረሰቡ ወይ የሚለውን ትንሽ አንድ 4 ደቂቃ 5 ደቂቃ ልስጥና ሌላ ቀን በሰፊው እንሄድበታለን። እሺ፣ እንግዲህ እንደምታውቀው የትግራይ ለውጥ ፈላጊ ኃይሎች ንቅናቄ የተባለ የ4-5 ፓርቲዎች ጥምረት እና የታዋቂ ግለሰቦች እነ ጀነራል ጻድቃን ተስፋብራ፣ ጀነራል አበበ ተክለ ሃይማኖት ያሉበት ንቅናቄ አለ። ይህ ንቅናቄ ህወሓት የተባለ ቡድን ህጋዊነት የሌለው አሁንም ትግራይን እያመሰ የትግራይ ህዝብን እያመሰቃቀለ ያለ ኃይል በዲዲአር ታጣቂዎቹን ትጥቃቸው ሊያስፈታ ሲገባው በተለያዩ ምክንያቶች ይህንን ታጣቂዎቹ ትጥቃቸው እንዳይፈቱ የፕሪቶሪያ ሰላም ስምምነቱ እያደናቀፈና ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ እንደመያዣ በመያዝ ለክልሉም ለሀገሪቷም የደህንነት ስጋት ሆነዋል። በቀጣይ ጦሩም 2 ቦታ ተከፍሎ የእርስ በርስ ጦርነት ሊያደርግ የሚችልበት ሁኔታም ተፈጥረዋል። ከፌደራል መንግስትም ጋር ከተለያዩ የውጭ ኃይሎች ጋር የተለያዩ ሴራዎችን እየፈጸመ የህገ መንግስታዊ ግንኙነቶች እያደረገ ሀገሪቷን ከውስጥም ከውጭም ኃይሎች ጋር የተገናኘ ሀገሪቷን ሊያተራምስ የተለያዩ ስራዎች እያሴረ በመሆኑ ዳግም ይሄ የትግራይ ህዝብ ይህንን ሊሸከም የሚችልበት ኢትዮጵያ ሌላ ተጨማሪ ጦርነት የምታስተናግድበት አቅም ስለሌለ ይህንን ጦርነት ልናስቆመው የምንችለው ይህንን ኃይል በህዝባዊ ንቅናቄ በህዝባዊ እምቢታ ማስወገድ ከተቻለ ወደ ሰላማዊና ህጋዊ ትግል እንዲመጣ ማድረግ ነው። ካልሆነም ግን ይህንን ኃይል በህዝባዊ ጫና ማስወገድ ሲቻል ነው በሚል ሰላማዊ ንቅናቄ ጀምረናል። ይህ ሰላማዊ ንቅናቄ የተለያዩ አደረጃጀቶች በክልሉም ፈጥሮ እየተንቀሳቀሰ የተለያዩ ስራዎችንም እየሰራ ማህበረሰቡንም እያደራጀ ነው የቆየው። በስተመጨረሻም እንደምታየው ነገሮች የጦርነት እንቅስቃሴዎች ሲጀመሩ በመሀል ሀገር ያሉ የትግራይ ተወላጆች በተሳሳተ መንገድ
አላስፈላጊ ሰለባ እንዳይሆኑ ለምሳሌ ደህንነት ስጋት ባለበት ሁልጊዜም ቢሆን ከትግራይ ተወላጅ ጋር ተመሳስሎ የሻዕቢያ ሰላዮችም የህወሓት ሰላዮችም ሊኖሩ ስለሚችሉ ንጹሃንም በእነዚህ ምክንያት አብረው እንዳይጎዱ ጥንቃቄ እንዲደረግ የትግራይ ህዝብም ከመንግስት ጋር ጎን ተሰልፎ የከተማውንም የሀገራችንንም ሰላምና ጸጥታ እንዲረጋገጥ የበኩልን ነገር ማድረግ እንዲችል እንደዚሁም እያደረግነው ያለው እንቅስቃሴ በተመለከተ መሀል ሀገር ላይ ካሉ በተለይ አዲስ አበባ ላይ ካሉ ሊቃንና የአዲስ አበባ ነዋሪዎች ጋር ሁለት መድረኮች አዘጋጅተናል። ሁለቱ መድረኮች እጅግ በጣም የተሳኩ ነበሩ። ጥሪው ኦፕን ነው። ማንም ሰው የተገኘበት ፈቃደኛ የሆነ ሁሉ የተገኘበት መድረኩም እጅግ በጣም ነፃ ፍትሃዊ የነበረ ዲሞክራሲያዊ የነበረ ማንም ሰው ያለ ገደብ የፈለገውን ሐሳቡን የተናገረበት ይህንንም አመራሮቹ ይህንን ተቀብለው ማንም ተናጋሪ ንግግሩን ሳይቋረጥ የፈለገውን ነገር ተናግሮ በትዕግስት በጨዋ አግባብ መልስ የተሰጠበት ምክንያቱም ይሄ እንቅስቃሴያችንን ዴሞክራሲያዊ እንቅስቃሴ እንደሆነ ምክንያቱም ዴሞክራሲ ማለት የመሳሳት መብትን ጭምር ማክበር ማለት ለመረበሽ የመጡ እንደነበሩ ይታወቃል። እነሱንም ጭምር መሸከም ማለት ነው። ቢሳሳቱም ለመረበሽ ቢመጡም የሐሳብ ነፃነትን ማክበር ስህተትም ቢሆን ማለት ነው። ያየነው የመድረኩን ሲመሩ የነበሩ ሰዎች የነበራቸው የአያያዝ ጥበብ እና ዲሞክራሲያዊ ባህሪ የተረጋገጠበት ከመድረኩ ውጪ የነበሩ ትልልቅ አመራሮችም የቱንም አይነት ቅሬታም ድጋፍም ተቃውሞም ቢነሳባቸው እንኳን በትዕግስት በስክነት ዲሞክራሲያዊ በሆነ መንገድ የመለሱበት በመልሳቸው ማንም ሊረካም ላይረካም ይችላል። በቀረበው ጥያቄም ሁሉም ላይስማማ ይችላል። ይስማማ ይኖራል፣ ማይስማማ ይኖራል። በተሰጠው መልስም ሁሉም ይስማማል ማለት አይደለም። ነገር ግን ባለመስማማትም ተቻችሎ አንድ በሚያደርጉ ጉዳይ ላይ በጋራ መታገል እንደሚቻል የታየበት የዲሞክራሲ መገንባት እንደሚቻል ይሄ የተጀመረው ለውጥ ዲሞክራሲያዊ ለውጥ እንደሚሆንና ይህንን የሐሳብ ነፃነት ሐሳብ በሐሳብ ፍጭት አድርጎ እያንዳንዱ ሰው የፈለገውን ብሎ ምንም እንደማይሆን የፈለገውን እንዲልም እንደማይከለከል የታየበት መድረክ ነው።